I want you to know that I'm signing now, as we speak, Israel's official recognition of Somaliland. እስራኤል በዛሬው ዕለት ለሶማሊያና ግብጽ አስደንጋጭ የሆነ እርምጃ ወስዳለች። ከኢትዮጵያ ጎን አዲስ ሀገር እንዲፈጠር አድርጋለች። ውስጡን ሲሰራበት ቆይቶ ድንገት ዛሬ የፈነዳ የእውቅና መረጃ ነው። ኢትዮጵያ ሀገራዊ እውቅና ልትሰጣት በመከረችበት ወቅት ከባድ ፈተናን የደቀኑባት ግብጽና ሶማሊያ ፊት ለፊት ኔታንያሁ ሶማሌላንድ ሀገር ነሽ ብለው በማሳወቅ ከሰዓታት በፊት ፊርማቸውን አኑረዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። እስራኤል በዛሬው ዕለት ለሶማሊያና ግብጽ አስደንጋጭ የሆነ እርምጃን ወስዳለች። ከኢትዮጵያ ጎን አዲስ ሀገር እንዲፈጠር አድርጋለች። ውስጡን ሲሰራበት ቆይቶ ድንገት ዛሬ የፈነዳ የእውቅና መረጃ ነው። እስራኤል ለሶማሊላንድ በዓለማችን የመጀመሪያው ሀገር በመሆን በፊርማዋ ሀገራዊ እውቅናን የሰጠች መሆኗን አስታውቃለች። በርካታ የዓለማችን መገናኛ ብዙሃንም መረጃውን በሰበር እየተቀባበሉት ነው። ከሁለት ዓመት በፊት ኢትዮጵያ ለሶማሌላንድ ሀገራዊ እውቅናን ለመስጠት ሞክራ ከባድ ፈተና የገጠማት መሆኑ የሚታወስ ነው። እስራኤል ግን የመጣው ይምጣ ብላ አድርገዋለች። ሙሉ መረጃውን ዘርዘር አድርገን ይዘነዋል። የምክር ቤት አባሉ ዶክተር ደሳለኝ ጫኔ ግብጽ የአሰብን እንቅስቃሴ በተመለከተ በዛሬው ዕለት የማሳሰቢያ መልእክት አጋርተዋል። የአብን ከፍተኛ አመራሩ በዚሁ መልእክታቸው ግብጽ በኢትዮጵያ ጉሮሮ ላይ ስልታዊ ሸምቀቆ አጥልቃለች ሲሉ ስጋታቸውን ገልጸዋል። መረጃውን እናደርሳለን። የኢትዮጵያ አየር ኃይል የተመሰረተበትን 90 ዓመት ለማክበር በርካታ ዝግጅቶችን እያደረገ ነው። ጥር ወር ውስጥ በሚከናወነው ክብረ በዓል ያልተጠበቀች ልዕለ ኃያል ሀገር የጦር ጀቶችና ዝነኛ አብራሪዎቿን እንደምትልክ ተሰምቷል። ሀገሪቷ ማናት? የሚመጡትስ ዝነኞች እነማን ናቸው? ከመረጃችን መልስ ያገኛሉ። በትግራይ ክልል ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ የጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምላሽ እየተጠበቀ ነው። ህወሓት ያልተሳተፍኩበት ምርጫ አይካሄድም በሚል በይፋ ማሳሰቢያ በሰጠበትና ውዝግቡ ባልተቋጨበት ምርጫ ቦርድ ለጀነራል ታደሰ ወረደ ጥብቅ መልእክት ሰዷል። መረጃውን ይዘነዋል። የሱዳኑ ተፋላሚ ጀነራል አብዱልፈታህ አልቡርሃን በዛሬው ወደ ቱርክ አንካራ አምርተው ከቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ጋር መክረዋል። በዚሁ ዙሪያ ጠራ አድርገን የያዝነው መረጃ አለ። ኢትዮጵያን ከ5 ወደቦች ጋር ለማገናኘት አዲስ ጥናት የተጠናቀቀ መሆኑን በዛሬው ዕለት የወጣ መረጃ አለ። አጠራ አድርገን የምናጋራችሁ ይሆናል። የኢትዮጵያ ብሔራዊ ባንክ የ2025 ዓመት ማጠናቀቂያን ምክንያት በማድረግ በነገው ዕለት ልዩ ያለውን የውጭ ምንዛሬ ጨረታ እንደሚያካሄድ አስታወቀ። በዚሁ ልዩ ጨረታ $150 ሚሊዮን ይቀርባል ተብሏል። አጠራ ያለ መረጃ አክለናል። በምህጻረ ቃሉ ጄፒኤስ ተብሎ የሚጠራው ወይም ጂሰስ ፕሮፌቲክ ስፒሪት ቸርች ተብሎ በሚጠራው ቴሌቪዥን ጣቢያ የተሰራጨውን ይዘት የሰላሌን ሕዝብ አግባባዊ ባልሆነ መልኩ የገለጸበት ሁኔታ ታይቷል በሚል በብዙዎች ቁጣን የቀሰቀሰ መሆኑ የሚታወቅ ሲሆን በዚህም በዛሬው ዕለት የኢትዮጵያ መገናኛ ብዙሃን ባለስልጣን አንድ መግለጫ አውጥቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። ኢትዮጵያ የተፈተነችበትን ዛሬ እስራኤል ሰበረችው። ለግብጽ ታላቅ መርዶ ሆነ። ኢትዮጵያ ሀገራዊ እውቅና ልትሰጣት ጫፍ ደርሳ የነበረችውንና ብዙ ጫና ሳይሳካ የቀረውን የሶማሌላንድ ጉዳይ እስራኤል በዛሬው ዕለት ፋይሉን ዘጋችው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ሀገራዊ እውቅና በመስጠት ለሶማሊያና ግብጽ ከባድና አስደንጋጭ የተባለለትን መልእክት አስተላልፈዋል። ከሶማሊያ በመገንጠል ለ30 ዓመታት ያህል ሀገር ነኝ ወቁኝ ስትል የቆየችው ሶማሌላንድ እስከዛሬም ድረስ አንድም ሀገር በሀገርነት አውቅሻለሁ ሳይላት ቆይቷል። የዛሬው 2 ዓመት የኢትዮጵያ መንግስት በባህር በር መውጫ ምትክ ለሶማሌላንድ ሀገራዊ እውቅና ለመስጠት ያደረጋቸው እንቅስቃሴዎች በቱርክ፣ በሶማሊያ፣ በግብጽና በሌሎች ሀገራት ርብርብና ጂኦፖለቲካዊ ውጥረቶች ብዙም ሳይገፋበት የቀረመው ነው የሚታወስ ነው።
ለሶማሌላንድ አንድም ሀገራዊ ዕውቅና መስጠት የለበትም፣ ሶማሌላንድ የግዛቴ አካል ናት በማለት የምትሞግተው ሶማሊያ በዚህ ዙሪያ የኢትዮጵያ መንግስት ባደረጋቸው እንቅስቃሴዎች የሶማሊያ መንግስት ለአንድ ዓመት ያህል የፖለቲካ ኩርፊያ ውስጥ ገብቶ ቆይቷል። በመሃል ቱርክ ገብታ በኢትዮጵያና ሶማሊያ መካከል የነበረውን የአንድ ዓመት ውጥረት ያበረደችበት ሁኔታ የተፈጠረ መሆኑም የሚታወስ ነው። በኢትዮጵያና ሶማሊያ መካከል የተፈጠረውን የአንድ ዓመት ውጥረት ተከትሎም ግብጽ ከሰሜን አፍሪካ ተጉዛ ከሶማሊያ የጦር መሳሪያ እስከማቀበል ብሎም ለሶማሊያ አንድነት እቆማለሁ ኢትዮጵያ ላይ ደጋግማ ዛቻን እስከ ማሰማትም ደርሳ ነበር። ከአንካራው ስምምነት በኋላም የኢትዮጵያ መንግስት ከሶማሌላንድ ጋር ያለውን የእውቅናና የባህር በር መውጫ እንቅስቃሴ አቀዛቅዞም ታይቷል። በዚህ መሃል ፈጽሞ ማንም ባልጠበቀው መልኩ እስራኤል በዛሬው ዕለት ሶማሌላንድን በሀገርነት አውቄያለሁ ስትል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ይፋዊ ፊርማ አስታውቃለች። ይህም እስራኤል ሶማሌላንድን በሀገርነት በማወቅ የመጀመሪያው ሀገር አድርጓታል። ክስተቱ በማናቸውም መልኩ ከሶማሊያ ጎን ነኝ ስትል ለነበረችው ግብጽና ሶማሊያ ከባድ መርዶ ሆኖም ታይቷል። እስራኤል ጀመረች ማለት ምናልባትም አሜሪካ ልትከተልም ትችላለች። ይህ ከሆነ በአፍሪካው ቀንድ አዲስ የኃይል አሰላለፍ እየተፈጠረ መሆኑ ግልጽ እየሆነ ይሄዳል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ከወራት በፊት ሶማሌላንድን በተመለከተ ለመጀመሪያ ጊዜ ጥያቄ ቀርቦላቸው ምላሽ የሰጡ መሆኑ የሚታወስ ነው። ጥያቄውም ሶማሌላንድን እንደ ሀገር ከማወቅ አንጻር አስተዳደራቸው ያለውን አቋም የሚመለከት ነበር። ጉዳዩ የጋዛ ፍልስጤማውያንን በሶማሌላንድ ከማስፈር ጋር ተያይዞ የተነሳ ነው። ትራምፕ የሰጡት ምላሽም ሂደቱ ሶማሌላንድን እንደ ሀገር የማወቅ እንቅስቃሴ ውስጥ ያለ መሆኑን የሚያመለክት ሆኖም ታይቷል። ትራምፕ በዚሁ ምላሻቸውም ነገሩ ስብስብ ነው፣ ግን ደግሞ እየሰራንበት ነው የሚል ምላሽ የሰጡበት መሆኑ ይታወሳል። ከዚህ አንጻር ሶማሌላንድ እንደ ሀገር በማወቁ ረገድ አሜሪካ እስራኤልን የምትከተል መሆኑ ጥርጥር ያለ ሆኖ አይታይም። I want you to know that I'm signing now, as we speak, Israel's official recognition of Somaliland. በቀጣይ ርዕስ ግብጽ በጉሮሮአችን መታለች። ዶክተር ደሳለኝ ጫኔ። የምክር ቤት አባሉ ዶክተር ደሳለኝ ጫኔ ግብጽ የአሰብን እንቅስቃሴ በተመለከተ በዛሬው ዕለት የማሳሰቢያ መልእክት አጋርተዋል። የአብን ከፍተኛ አመራሩ በዚህ መልእክታቸው ግብጽ በኢትዮጵያ ጉሮሮ ላይ ስልታዊ ሸምቀቆ አጥልቃለች ሲሉ ስጋታቸውን ገልጸዋል። የፓርላማ አባሉ ግብጽ በኤርትራና በጅቡቲ በኩል እየተንቀሳቀሰች መሆኑን ያመለከተውን መረጃ በማያያዝ በይፋዊ ትስስር ገጻቸው ባሰፈሩት መልእክት ላይ ነው ያሉት። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት ከሀገራቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ ከትላንት በስቲያ ይፋ ያደረገው መረጃ አነጋጋሪነቱ እንደቀጠለ ነው። ግብጽ ለማልማት የተስማማቸው የኤርትራውን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነም በዚሁ ዘገባ ተመልክቷል። የጅቡቲው ዶራሌ ወደብ የኢትዮጵያ ዋነኛ ዓለም አቀፍ የንግድ መውጫና መግቢያ በር ነው። ግብጽ ከሁለት ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሏል። በዚሁ አነጋጋሪ ጉዳይ በዛሬው ዕለት ድምጻቸውን ያሰሙት የአብን ተወካይ ደሳለኝ ጫኔ ግብጽ አሰብና ዶራሌ ወደቦችን ለማልማትና በወደቦቹም ላይ የተለያየ ሚና እንዲኖራት ከኤርትራና ጅቡቲ ጋር የደረሰችበት ስምምነት ወደ ተግባር የሚቀየር ከሆነ በኢትዮጵያ ጉሮሮ ላይ ያጠለቀችው ስልታዊ ሸምቀቆ ተደርጎ የሚቆጠር ነው ሲሉ ስጋታቸውን ገልጸዋል። ደሳለኝ አክሎም ይህ የግብጽ እርምጃ በቀይ ባህር ቀጠናና በአፍሪካ ቀንድ አካባቢ በቅርብ ጊዜ ከታዩት ክስተቶች ውስጥ ከፍተኛ ኃይል ሚዛን ለውጥ የሚፈጥርና በቀጠናው ጂኦፖለቲካዊ፣ ጂኦስትራቴጂያዊ፣ ሃይድሮፖለቲካዊና ጸጥታ ጉዳዮች ላይ ትልቅ ትርጉም ያለው እርምጃ ነው ሲሉ አሳስበዋል። ኢትዮጵያ ለዚህ አዲስ ፈተና ምን ምላሽ ይኖራታል ለሚለው የ1 ሚሊዮን ዶላር ጥያቄ መልሱን ጊዜ ወደፊት ይነግረናል ሲሉ ደሳለኝ ጫኔ መልእክታቸውን ቋጭተዋል። ወደ ቀጣይ መረጃ አለፍን። የሩሲያ አየር ኃይል በኢትዮጵያ ሰማይ ላይ ትዕይንት ሊያሳይ ነው። የኢትዮጵያ አየር ኃይል የተመሰረተበትን 90 ዓመት ለማክበር በርካታ ዝግጅቶችን እያደረገ ነው። በቀጣይ ወር ከጥር 15 እስከ 19 ድረስ ለ5 ተከታታይ ቀናት ታሪካዊውን የአየር ኃይሉን ጉዞ የሚዘክር በዓል እያሰናዳ መሆኑ ታውቋል። ከታሰቡት ፕሮግራም መካከል ገዘፍ ያለና ዓለም አቀፍ ደረጃ የሚመጥን የአየር ትዕይንት ይገኝበታል። በዚህ ትዕይንት ታዲያ የተለያዩ ሀገራት የአየር ኃይሎች ከጦር ጀቶቻቸው ጋር የሚገኙ ሲሆን የሩሲያ አየር ኃይል የትዕይንቱ ተሳታፊ መሆኑ ተገልጿል። የሩሲያ አየር ኃይል አካል የሆነ አንድ ዝነኛ ቡድን ወደ ኢትዮጵያ መጥቶ በዓለም የሚደነቅበትን የአየር ትዕይንት እንደሚያሳይ ተነግሯል። የኢትዮጵያ አየር ኃይል የመጀመሪያ አየር ዲቪዥን ኮማንደር የሆኑት ብርጋዴር ጀነራል ብሩክ ሰይፉ 9ኛ ዓመት በዓሉን አስመልክተው ለሀገር ውስጥ ሚዲያ መግለጫ ሰጥተዋል። በዓሉ የአየር ኃይል ጀግንነት ታሪክ የሚወደስበት ነው ብለዋል። እየተሰናዳ ያለው የአየር ትዕይንት የጥቁር አንበሳ የአየር ትዕይንት በሚል የተሰየመ ሲሆን ሰማዩን የሚገዛው አንበሳ በሚል መሪ ቃል እንደሚከወን ተነግሯል። በትዕይንቱ ዘመነኛና ከፍተኛ የውጊያ አቅም ያላቸው ተዋጊ ጀቶች የሚቀርቡበት ስለመሆኑ ተመላክቷል። ከኢትዮጵያ አየር ኃይል ጋር የኤምሬት አየር ኃይል፣ የቼክ ሪፐብሊክ አየር ኃይልና የሞሮኮ የሚሳተፉ ሲሆን ዝነኞቹ የሩሲያ ጦር ጀት አብራሪና ኮማንደሮች ስብስብ የሆነውና
ራሽያን ናይትስ በሚል ስም የሚጠራው ቡድን በትዕይንቱ የሚሳተፍ መሆኑን የተነገረው። በተያያዘ ለመጀመሪያ ጊዜ አቪዬሽን ኤክስፖ ሀገሪቷ የምታሰናዳ ሲሆን በርካታ የአፍሪካና የዓለም ሀገራት ይሳተፉበታል ተብሏል። በአቪዬሽን ኢንዱስትሪ ያሉ ዘመናዊ የዋጀውን ቴክኖሎጂና አገልግሎታቸውን ያስተዋውቁበታልም ተብሏል። በትንሹ በዓለማችን ያሉ በአቪዬሽን ቴክኖሎጂ ስማቸው የሚነሳ 20 አካላት ይሳተፉበታል ተብሏል። በተጨማሪ ወደፊቱ የአፍሪካ አየር ኃይሎች ፎረም በሀገሪቱ ለሶስተኛ ጊዜ ይሰናዳል ተብሏል። በትንሹ 38 የአየር ኃይል ኮማንደሮች በትዕይንቱ እንደሚገኙም የአየር ኃይሉ መረጃ ያመለክታል። የሩሲያ አየር ኃይል በኢትዮጵያ ትዕይንት ለማቅረብ መወሰኑ ታዲያ ትልቅ ዲፕሎማሲያዊ ትርጉም ያለው ስለመሆኑ ነው የተነገረው። ዘራሻን ናይትስ በመባል የሚታወቁት የአየር ኃይሉ ልሂቃን ኃይሎች በዓለም ደረጃ በብቃትና ልዩነት የሚታወቁ ናቸው። ከአሜሪካኖቹ ብሉ ኤንጅልስ እንዲሁም ከእንግሊዝ አየር ኃይል ሬድ አሮስ እኩል ስማቸው የሚነሳ ነው። የሩሲያ አየር ኃይል ቡድን ሱ-30 እና ሱ-35 የጦር ጀቶችን በመያዝ ልዩ ትዕይንት በቢሾፍቱ ደብረ ዘይት ሐረር ሜዳ ሰማይ ላይ ያሳያሉ ተብሎ ይጠበቃል። ከሌላ ዓለም አየር ኃይሎች ለየት የሚያደርጋቸውንና በእንቅስቃሴው እጅግ አደገኛ ሆነው ትልቁ ዳይመንድ የተሰየ ትዕይንት ይዘው ይቀርባሉ ተብሏል። የሩሲያ አየር ኃይል ይህንን ቡድን በአየር ላይ በሚሰሩት የጭስ ምስልም በእጅጉ የሚታወቅ ነው። የሩሲያ አየር ኃይል በኢትዮጵያ መገኘት ያለውን ዲፕሎማቲክ ትርጉም እንዳለው ሆኖ ሩሲያ በቅርቡ ለኢትዮጵያ የሸጠችው ጀት ሞዴል ብቃትና ልዕልና በራሷ የጦር አብራሪዎች ለዓለም የምታሳይና የቴክኖሎጂ ብልጫዋን ለማሳየት ሌላ ዕድል የፈጠረላት ስለመሆኑ መረጃው አመልክቷል። በቀጣይ መረጃ የጀነራሉ ምላሽ እየተጠበቀ ነው። በትግራይ ክልል ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ የጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምላሽ እየተጠበቀ ነው። ህወሓት ያልተሳተፍኩበት ምርጫ አይካሄድም በሚል በይፋ ማሳሰቢያ በሰጠበትና ውዝግቡ ባልተቋጨበት ምርጫ ቦርድ ለጀነራል ታደሰ ወረደ ጥብቅ መልእክት ሰዷል። አዲስ ስታንዳርድ እንደዘገበው ምርጫ ቦርድ የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ፣ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችል ገልጿል። ምርጫ ቦርድ ለሰባተኛው ሀገር አቀፍ ምርጫ ባወጣው የቅድመ ዝግጅት መርሃ ግብር መሰረት ሀገሪቱን በሶስት የጸጥታ ሁኔታ ቀለማት የመለየት ስርዓት መዘርጋቱን አስታውቆ በክልሎች ምርጫ ስለማካሄዱ የመጨረሻ ውሳኔ የሚሰጠው ከክልል አስተዳደሮችና ከጸጥታ ተቋማት የሚቀርቡለትን ሪፖርቶች መርምሮ እንደሚሆንም አስታውቋል። በዚህ ስርዓት መሰረት አረንጓዴ ተብሎ የተመደቡ አካባቢዎች ለምርጫ ዝግጁ እንደሆነ የሚቆጠሩ ሲሆን ቢጫ ቀጠናዎች አስፈላጊው ጥንቃቄ እየተደረገ ምርጫ ሊካሄድባቸው የሚችሉና ቀይ ተብሎ የተለዩት ደግሞ በነባራዊ የጸጥታ ስጋት ምክንያት ምርጫ ለማካሄድ የማይመቹ ተብለው ተለይተዋል። ስርዓቱ መራጮች ከመመዝገባቸው በፊት የምርጫውን አፈጻጸም ለመወሰን የሚረዳ ሲሆን ከስድስተኛው ሀገራዊ ምርጫ በተለይም በቤንሻንጉል ጉሙዝ የነበረው ተሞክሮ ትምህርት የተወሰደበት መሆኑ ተገልጿል። ቦርዱ እንዳመለከተ ሂደቱ በሶስቱ ቀለማት የተከፋፈለ የሰላምና ጸጥታ ግምገማ በማካሄድ ጀምሮ ከስራ መመሪያዎቹ ጋር በተጣጣመ መልኩ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከክልልና ከከተማ አስተዳደሮች እንዲሁም ከጸጥታ አካላት ጋር የምክክር መድረኮችን ያካሂዳል። በሌላ በኩል ጀነራል ታደሰ ባለፈው ሳምንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ በነበሩበት ወቅት ከምርጫ ቦርድ ኃላፊዎች ጋር መነጋገራቸውንና ቦርዱ በዋናነት በትግራይ ስላለ የጸጥታ ሁኔታ ጥያቄ ማቅረቡን ገልጸዋል። ጀነራሉ አክለውም አስተዳደሩ የሚሰጠው ምላሽ በሁለት አማራጮች ላይ የተመሰረተ እንደሚሆን በመጠቆም ይኸውም ምርጫው በዚህ ዓመት ሊካሄድ እንደሚችል ከምክንያቶች ጋር መግለጽ ወይም ሁኔታዎች የማይፈቅዱ ከሆነ የማይቻልበትን ምክንያት ማስረዳት ነው። ጉዳዩ አናደርግም ብሎ የመቃወም ሳይሆን እንደ ነባራዊ ሁኔታ ይቻላል ወይስ አይቻልም የሚል ነው ሲሉም አስረድተዋል። ይህ በእንዲህ እንዳለ በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበትና በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል መክሰሱ ይታወሳል። ህወሓትን ያልተካተትኩበት ምርጫ በትግራይ አይካሄድም፣ ሰርተፍኬት ይመለስልኝ ሲል ማሳሰቡ የሚታወስ ነው። ህወሓት ይህን ያለው ባለፈው ወር የማዕከላዊ ኮሚቴ ስብሰባ ማድረጉን ባመለከተበት መግለጫ ላይ ነው። የማዕከላዊ ኮሚቴውን ስብሰባ ተከትሎ ህወሓት ከህጋዊ ፓርቲነት የተሰረዘበት በቂ ምክንያት የለም ሲሉ የተናገሩት የፓርቲው ቃል አቀባይ ሚካኤል ያስገዶም ከምርጫው በፊት ወደ ፕሪቶሪያው ስምምነት ተመልሰን የፓርቲ ህጋዊነት እንዲመለስ መደረግ አለበት ሲሉ አሳስበው ነበር። በቀጣይ መረጃ ጀነራሉ ወደ ቱርክ አመሩ። በእርስ በርስ ጦርነት በምትታመሰው ሱዳን ውስጥ የአንደኛው ተፋላሚ አካል መሪ የሆኑት የሱዳን ጀነራል አብዱልፈታህ አልቡርሃን በዛሬው ዕለት ቱርክ ገብተው ከሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር መክረዋል። አልቡርሃን ወደ ቱርክ አንካራ ከማምራታቸው በፊት ፖርት ሱዳን ላይ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እንደዚሁም ካይሮ ላይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በተከታታይ መክረዋል። ጀነራል አልቡርሃን ከሰሞኑ በተካሄዱት ውጊያዎች ድል አልቀናቸውም። ተፋላሚያቸው የፈጥኖ ደራሹ ጦር አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሰሞኑን በተካሄዱት ተከታታይነት ያላቸው ውጊያዎች የጦሩን የበላይነት ወስደው ታይተዋል። ድልም ቀንቷቸዋል።
በዚህ መሃልም አልቡርሃን ፍቱን የተባለላቸውን የጦር ድሮኖች ወደምታመርተው ቱርክ አምርተው በዛሬው ዕለት ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር መክረዋል። በቀጣይ ርዕስ ኢትዮጵያን ከ5 ወደቦች ጋር የማገናኘቱ ፕሮጀክት። የኢትዮጵያ መንግስት በኢትዮጵያ ዙሪያ ባሉ ወደቦች ጋር ለመገናኘት የሚያስችል የ5000 ኪሎ ሜትር የባቡር መስመር ግንባታን ለማከናወን እንቅስቃሴ መጀመሩን አስታወቀ። እነዚህ መስመሮችም የሶማሌላንዱን በርበራን፣ የኬንያውን ሞምባሳ፣ የጅቡቲ ወደቦችንና የሱዳኑን ፖርት ሱዳን የሚያካትቱ መሆናቸው ታውቋል። ወደቦቹንም ከኢትዮጵያ ጋር ለማገናኘት የሚያስፈልገው ጥናት መጠናቀቁን በዛሬው ትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የኢትዮ ጅቡቲ የባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን ተመልክቷል። ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑ ተመልክቷል። በዚህ ወደብ ትስስር እቅድ ውስጥ የኤርትራ አሰብና ምጽዋ ወደቦች የተካተቱበት ሁኔታ አልታየም። በቀጣይ መረጃ ብሔራዊ ባንኩ ከፍተኛ ሌላ የዶላር ጨረታ። ብሔራዊ ባንክ 150 ሚሊዮን ዶላር የሚቀርብበት ልዩ የውጭ ምንዛሬ ጨረታ ሊያካሄድ ነው። የኢትዮጵያ ብሔራዊ ባንክ የዓመቱን ማጠናቀቂያ ምክንያት በማድረግ ነገ ቅዳሜ ታህሳስ 18 ቀን 2018 ልዩ የውጭ ምንዛሬ ጨረታ እንደሚካሄድ አስታወቀ። በዚሁ ልዩ ጨረታ ላይ 150 ሚሊዮን የአሜሪካን ዶላር ለገበያ እንደሚቀርብ ተገልጿል። ባንኩ ዛሬ ባወጣው መግለጫ እንዳመለከተው ይህ ልዩ ጨረታ እየተካሄደ ያለው ባንኩ በየ2 ሳምንቱ የሚያካሄደውን መደበኛ የውጭ ምንዛሬ ጨረታ ተከትሎ መሆኑን ገልጿል። የጨረታው ዋና ዓላማም የዋጋ ንረትን መቆጣጠርና የሀገሪቱን የውጭ ኢኮኖሚ መረጋጋት ማረጋገጥ እንደሆነ ተጠቅሷል። ብሔራዊ ባንኩ በወሩ 2 ጊዜ ጨረታ ያደረገ ሲሆን በሁለቱ ጨረታ 50,000 ዶላር አቅርቦ ነበር። 11ኛና 12ኛ በሆነው ጨረታ ውጤት ተቀራራቢ ሆኖ የታየ ሲሆን በ12ኛው 1 ዶላር 154.7747 ብር መሸጡ ይታወሳል። ካለፉት 2 ወራቶች ወዲህ የብር ከዶላር አንጻር ያለው አቅም ሲነጻጸር ያለፉት 2 ጨረታዎች በአንጻራዊነት የዋጋ መረጋጋት የታየባቸው መሆኑ መዘገቡ ይታወሳል። ሆኖም ብር ባለፉት 2 ወራቶች ብቻ በ11 በመቶ ተዳክሟል። ባንኩ ባደረጋቸው ጨረታዎች ከ14 እስከ 17 ያሉ ባንኮች መሳተፋቸው የሚታወስ ነው። ወደ ቀጣይ መረጃ አለፍን። በሰላሌ ጉዳይ መግለጫ ወጣ። የኢትዮጵያ መገናኛ ብዙሃን ባለስልጣን ሰሞኑን ከሰላሌ ጋር በተያያዘ ጂሰስ ፕሮፌቲክ ስፒሪት ቸርች ወይም በምህጻረ ቃሉ ጄፒኤስ ተብሎ ለሚጠራው ቴሌቪዥን ጣቢያ ጥብቅ ማስጠንቀቂያ ሰጠ። በጣቢያው በኩል የተሰራጨው ይዘት በርካቶችን ያነጋገርና የማህበራዊ ሚዲያው ብዙ ቅብብሎች የተስተዋለበት ሲሆን ባለስልጣን መስሪያ ቤቱም የተሰራጨውን የሚዲያውን ይዘት በተመለከተ አግባብነት ካላቸው ህጎች አንጻር የክትትል ስራዎችን አከናውኛለሁ ሲልም አስታውቋል። ባለስልጣኑ አደረግኩት ባለው ክትትልም ፕሮግራሙ በሀገራችን የሰላሌ አካባቢን ተገቢ ባልሆነ መልኩ መግለጹን ማረጋገጥ ችያለሁ ሲልም አስታውቋል። በዚህ መሰረት ለጄፒኤስ ቴሌቪዥን ጣቢያ በመገናኛ ብዙሃን አዋጅ የተጠቀሱ የህግ ድንጋጌዎችን በመጣሱ ማስጠንቀቂያ ሰጥቻለሁ ሲልም አክሏል። በሀገራችን የሃይማኖትና የእምነት ነጻነት በኢፌዴሪ ህገ መንግስት መረጋገጡ ይታወቃል ያለው መረጃው በዚሁ መሰረት በመገናኛ ብዙሃን አዋጅ ቁጥር 1238/13 መሰረት የሃይማኖት መገናኛ ብዙሃን ምዕመኖቻቸው ባሉበት ሆነው በመገናኛ ብዙሃን አስተምሮቶቻቸውን እንዲከታተሉ ከባለስልጣኑ ፍቃድ ወስደው እየተንቀሳቀሱ እንደሚገኙ ገልጿል። ባለስልጣኑ መገናኛ ብዙሃን ተግባሮቻቸውን ህግና ሙያዊ ስነ ምግባርን በማክበር ስለማከናወናቸው ክትትልና ቁጥጥር በማድረግ ክፍተቶች እንዲታረሙ ግብረ መልስ ይሰጣል፣ እንደ ጥፋቶች አይነትም ተገቢውን አስተዳደራዊ እርምጃ ይወስዳል ሲልም አስታውቋል። በቀጣይም የተጠቀሱትን ህጎች ጥሰው የተገኙ የሃይማኖት መገናኛ ብዙሃን ላይ አስፈላጊውን እርምጃ የሚወስድ መሆኑንም ገልጾ መገናኛ ብዙሃን ያሉባቸውን ኃላፊነቶች ተገንዝበው በጥንቃቄና በኃላፊነት መንፈስ ሊሰሩ ይገባል ሲልም ያሳሰበበት ሁኔታ ታይቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።